ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን፣ ይህ ሰላም አዲስ የተሰኘው ሳምንታዊ መርሃ ግብራችን ነው። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በዚህ ሳምንትም እንደወትሮው ሁሉ በርካታ ተግባራትን አከናውኗል። ባሳለፍነው ሳምንት ምን ተግባሮች አከናወነ የሚለውን ልናስዳስሳችሁ ወደድን። አብራችሁን ቆዩ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ሰላም ለማጽናትና ነዋሪዎቿ ያለምንም የጸጥታ ችግር ወጥተው መግባት እንዲችሉ ለማድረግ በርካታ ስራዎችን እየሰራ ይገኛል። ይህንንም ውጤታማ ለማድረግ የተለያዩ የህዝብ አደረጃጀቶችን በመፍጠር ከመደበኛ የጸጥታ አካላት ጋር በማቀናጀት በየብሎኩ በርካታ ስራዎች ሲሰሩ ቆይተዋል። ባሳለፍነው ሳምንትም ቢሮው በዚህ ስራ ላይ ለተሰማሩ አደረጃጀቶች የእውቅናና የምስጋና ፕሮግራም አካሂዷል። አቶ ተስፋዬ ደንድር የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊና የጸጥታና ኦፕሬሽን ዘርፍ ኃላፊ በፕሮግራሙ ላይ ተገኝተው እንዳሉት አዲስ አበባ በፈጣን የእድገት ጎዳና ግስጋሴ ላይ ያለች የበርካታ ብሔሮች ብሔረሰቦችና ህዝቦች መኖሪያ፣ የዲፕሎማቲክ መቀመጫ፣ ዓለም አቀፍ ጉባኤዎች የሚካሄዱባት እንደመሆኗ መጠን የከተማዋ እድገት ከጊዜ ወደ ጊዜ እየፈጠነ የመጣበት ሂደት የልማት ተባባሪ በሆነው ነዋሪና በመላው አመራር ውጤት መሆኑን አውስተዋል። ኃላፊው አክለውም የከተማዋን ሰላም ለማደፍረስ ቀን ከሌት የሚተጉ የጠላት ኃይሎችን በመመከት በከተማዋ የሚገኙ ማህበረሰቦችና የሰላም ሰራዊት ከጸጥታ አጋዥ ኃይል ጋር ርብርብ በመፍጠርና በጋራ በመሆን የሽብር ኃይሎችን ሴራ ማክሸፍ መቻሉ የበለጠ የከተማዋን ገጽታ እንዲጎላ አድርጎታል በማለት ስኬታማነትን በየደረጃው ተደራጅተው የሚገኙ የጸጥታ አካላት ምስጋናን አቅርበዋል። የብሎክ ምዘና ውጤቱም የሰላም ሰራዊት ስምሪትንና የማህበረሰብ ተኮር ውይይቶችን መሰረት ያደረገ መሆኑን የገለጹት የቢሮ ምክትል ኃላፊና የህዝብ አደረጃጀት ዘርፍ ኃላፊ አቶ ፍስሐ ጥበቡ በዚህ ውጤትም የላቀ አፈጻጸም ላሳዩ ብሎኮች ለስራ ግብዓት የሚሆን ቁሳቁስ ድጋፍና የምስጋና የምስክር ወረቀት መሰጠቱን ገልጸዋል። አቶ ፍስሐ አክለውም ብሎኮች የአካባቢን ሰላም ማስጠበቅና የከተማዋን ደህንነት ለማረጋገጥ ትልቅ ድርሻ እንዳላቸው ጠቁመው በቀጣይም በተጠናከረ ሁኔታ የሚቀጥል መሆኑንና የሰላም ሰራዊትና የማህበረሰቡ ከመደበኛ የጸጥታ ኃይሎች ጋር በመሆን ለከተማዋ ሰላም መረጋገጥ ከአሁኑ በበለጠ መስራት እንደሚገባም አሳስበዋል። አዲስ አበባ ሰላሟ የተረጋገጠባት፣ ህዝቦቿ በሰላም ወጥተው የሚገቡበትና የህግ የበላይነት የሰፈነባት ከተማነቷ በጸጥታ አካላት ቅንጅታዊ ስራ፣ በሰላም ማስከበር አባላትና በህዝብ አደረጃጀቶች ጥምረት ውጤት ማምጣት ተችሏል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላም ማስጠበቅና የህግ የበላይነትን ማረጋገጥ ዋና ዓላማው ሲሆን ይህንንም ከግብ ለማድረስ የሰላም ባለቤት ህዝብን በማድረግ ከህዝብ አደረጃጀቶችና ከሰላም ሰራዊት ጋር በመቀናጀት እንዲሁም ከጸጥታና የሰላም መረጃዎችን በቴክኖሎጂ በመቆጣጠር የህብረተሰቡን ሰላም ከማስጠበቅ ባሻገር ከተማዋ ሰላሟ የተረጋገጠባት ዓለም አቀፋዊ ሀገራዊ ሁነቶች እንዲሁም ብሔራዊና ሃይማኖታዊ በዓላት ያለምንም የጸጥታ ችግር ተከብረው ማለፍ እንዲችሉ ማድረግ ተችሏል። ቢሮ በ2018 ዓ.ም የተከበሩ የአደባባይ የህዝብ በዓላትን ጨምሮ ብሔራዊና ሃይማኖታዊ በዓላት በሰላም ተከብረው እንዲውሉ በርካታ ስራዎች እየተሰራ እንደሚገኝ አመላክቷል። ባሳለፍነው ሳምንትም በክርስትና እምነት ተከታዮች ዘንድ የተከበረው የስቅለትና የፋሲካ በዓል ያለምንም የጸጥታ ችግር በሰላም ተከብሮ እንዲውል ማድረግ መቻሉን ያመላከተ ሲሆን በዚህም ስኬት የሰላም ሰራዊት፣ የጸጥታ አካላት፣ የማህበረሰብ ተኮር ውይይት እንዲሁም ህብረተሰቡ ከፍተኛ አስተዋጽኦ እንደነበረው ተገልጿል። የከተማዋ የጀርባ አጥንት የሆኑ የሰላም ሰራዊት አባላትና አደረጃጀቶች በዓሉ በሰላም እንዲያልፍ ለማድረግ ሌትና ቀን በመስራት የአካባቢያቸውን ደህንነት በመጠበቅ ህገወጥ የንግድ እንቅስቃሴዎች፣ ጸጉረ ልውጦችና ሌሎች ወንጀሎች በመከላከል ከፍተኛ ሚና መወጣታቸውን ተመላክቷል። በማረጋገጥ የዲፕሎማት ከተማና የአፍሪካ መዲና የሆነች አዲስ አበባን የጀመረችውን ሁለንተናዊ ለውጥ በማስቀጠል ግንባር ቀደምትነቷን በህዝቦቿ ለማረጋገጥ በልዩ ትኩረት እየተሰራ መሆኑንም ተገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የጸጥታና ኦፕሬሽን ዘርፍ የ2018 በጀት ዓመት የ9 ወራት የስራ አፈጻጸሙን ገመገመ። ዘርፉ የ9 ወር አፈጻጸሙን በገመገመበት ወቅት በፖለቲካና በጸጥታ አመራሩ፣ በጸጥታ አካላትና በህዝቡ ጥምረት የወንጀልና የወንጀለኞችን ቁጥር መቀነስ መቻሉን ገልጿል። የከተማዋን የጸጥታ ሁኔታ ማስጠበቅና ዜጎቿ በሰላም ወጥተው እንዲገቡ ማስቻል ቀዳሚ ተግባር መሆኑን የጠቆሙት በውይይት መድረኩ ላይ የተገኙት የቢሮው ኃላፊና የጸጥታና ኦፕሬሽን ዘርፍ ኃላፊ አቶ ተስፋዬ ደንድር
በተያያዘው በጀት ዓመት በርካታ እቅዶችን በመያዝ ወደ ተግባር በተገባው መሰረት በ9 ወራት ውስጥ የወንጀል መከላከልና የሕግ የበላይነትን ከማረጋገጥ አኳያ ከጸጥታ አካላት ጋር ቅንጅታዊ ስራን በማጠናከር አጋዥ የጸጥታ አካል በማደራጀትና ስምሪት በመስጠት ብሎም ህብረተሰቡን የሰላም ባለቤት በማድረግ ውጤታማ ስራዎች መሰራት መቻላቸውን ገልጸዋል። በመድረኩም በዘርፉ በ9 ወራት የተሰሩ ስራዎች የማሳያ ሪፖርት ቀርቦ ሰፊ ውይይት ተደርጓል። በ2018 በጀት ዓመት በ9 ወራት በዘርፉ የተሰሩ ስራዎች ጥንካሬዎችን በማስቀጠል ውስንነቶችን በመቅረፍ በቀጣይ ለሚሰሩ ስራዎች አቅም በሚሆን መልኩ የተነሱ ሀሳቦችን እንደ ግብአት በመውሰድ በቀጣይ ሀገራችን በምታካሄደው 7ኛው ሀገራዊ ምርጫ እንዲሁም ኮፕ 32 ሀገራት ውይይት ላይ ሌሎች ከተማ አቀፍ ውይይቶች ላይ ፍጹም ሰላማዊ ሆነው እንዲፈጸሙ በቅንጅትና በጥምረት መስራት እንደሚገባም አቅጣጫ ተሰጥቷል። የተከበራችሁ የማህበራዊ ሚዲያ ቤተሰቦቻችን ስትከታተሉት የቆያችሁት በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በሳምንቱ የተከናወኑ አበይት ተግባራትን ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ሰላም ቆዩን እያልን የአዲስ አበባ ከተማ አስተዳደር ሰላምና ጸጥታ ቢሮን የማህበራዊ ሚዲያ ፕላትፎርሞችን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ሰላም ቆዩ።